ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳዎት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992 535531 ወይም በ0997 455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አውሮፓም በከባድ የሙቀት ወጀብ መመታቱ ተነገረ። የሙቀት መጠን ከ40 ዲግሪ ሴንቲግሬድ በላይ በደረሰባቸው ፈረንሳይ፣ ስፔንና በሌሎች ሀገሮች ሕዝብ እንዲጠነቀቅ መግለጫ ወጥቷል። በፈረንሳይ ከግማሽ በላይ የሚሆኑ ግዛቶች በከፍተኛ ማስጠንቀቂያ ስር እንደሚገኙ ሲነገር፣ በመቶዎች የሚቆጠሩ ትምህርት ቤቶች ተዘግተዋል። ትላንት በቦርዶ የሙቀት መጠን 42 ዲግሪ ሴንቲግሬድ ሆኖ የዋለ ሲሆን በደቡባዊ ፈረንሳይ ሁለት ዕድሜያቸው የ2ና የ4 ዓመት ልጆች ወላጆቻቸው መኪና ውስጥ ሞተው ተገኝተዋል። የፓሪስ ዋነኛ መገለጫና የቱሪስቶች መሰብሰቢያ የሆነው ኤፍል ታወር በአደገኛው ሙቀት ሳቢያ በዛሬው ዕለት ተዘግቶ መዋሉን ዘገቦች አመልክተዋል። ተመሳሳይ የአደገኛ አየር ሁኔታ ማስጠንቀቂያ በጀርመን፣ ጣሊያን፣ ስዊዘርላንድ፣ ስፔንና ሉክዘምበርግ የወጣ ሲሆን ለሙቀት መጨመሩ ከሰሃራ በረሃ ወደ ሰሜን አውሮፓ የሚነፍስ ከባድ ሙቀት አዘል አየር አስተዋጽኦ አድርጓል ነው የሚባለው። አሁን በአውሮፓ የታየው ከፍተኛ የሙቀት መጠን ከቅርብ ዓመታት ወዲህ ታይቶ ያልታወቀ ነው ተብሏል። በፈረንሳይ ለምሳሌ እንደ ፈረንጆቹ አቆጣጠር ከ1947 ወዲህ 51 አደገኛ የሙቀት ወጀቦች የተመዘገቡ ሲሆን እንደ ፈረንጆቹ አቆጣጠር ከ2000 በኋላ ደግሞ 60 ገደማ ወጀቦች ታይተዋል። ይሄ ደግሞ የዓለም የአየር ንብረት ለውጥ አደገኛ እየሆነ መምጣቱን የሚያመለክት ነው ይላሉ ባለሙያዎች። በስፔን ዛሬና ነገ የሙቀት መጠኑ እስከ 44 ዲግሪ ሴንቲግሬድ በሚደርስባቸው አካባቢዎች ትምህርት ቤቶችና መስሪያ ቤቶች እንዲዘጉ ትዕዛዝ መተላለፉ ሲታወቅ፣ በጣሊያን 12 ከተሞች የአደገኛ አየር ሁኔታ ማስጠንቀቂያ መውጣቱን ዘገቦች አመልክተዋል። ሚላን፣ ቱሪን፣ ቬኒስ፣ ቦሎኛ፣ ፍሎረንስና ሮም ከተሞችን ጨምሮ ለበርካታ ቀናት ገዳይ የሙቀት መጠን ስለሚኖር ነዋሪዎች ከፍተኛ ጥንቃቄ እንዲያደርጉ መግለጫ ወጥቷል። የሙቀት መጠኑ 40 ዲግሪ ሴንቲግሬድ በደረሰበት ጀርመን በሳምንቱ መጨረሻም 5 ሰዎች በውሃ ዋና ላይ ሳሉ መሞታቸው ሲነገር፣ የብሪታንያ መንግስትም ነገና ሐሙስ ገዳይ ሙቀት በእንግሊዝና ዌልስ የተለያዩ አካባቢዎች የገባ በመሆኑ ሕዝቡን ተጠንቀቁ ብሏል። በማዕከላዊ ግሪክ በሙቀቱ ሳቢያም የደን ቃጠሎ የተነሳ ሲሆን ከፍተኛ ሙቀት፣ ደረቅና ጠንካራ ነፋስ የቀላቀለ አየር ሁኔታ መከሰቱን ተከትሎ አውራ ጎዳናዎችና መስሪያ ቤቶች ተዘግተዋል። በቤልጅየም እንዲሁ በተከሰተ ከባድ የሙቀት ወጀብ ሳቢያ የባቡር ትራንስፖርት መቆሙ ታውቋል። በአጠቃላይ በበርካታ የአውሮፓ ክፍሎች በነገው ዕለት የሙቀት መጠን እንደሚጨምር ሲነገር፣ በፈረንሳይ ከ800 በላይ ትምህርት ቤቶች እንደተዘጉና 2000 በሚደርሱ ትምህርት ቤቶች ደግሞ ተማሪዎች በጊዜ ክፍል ጨርሰው ወደ ቤት እንዲገቡ ተወስኗል። በዋና ከተማ ፓሪስ በርካታ የመንገደኞች ባቡር መስመር እንዲቆም ሲደረግ፣ መንገደኞች በዚህ ሳምንት የባቡር ጉዞ እንዲሰርዙ መንግስት መክሯል። በፈረንሳይ 63 ሚሊዮን ሕዝብ ለአደጋው ተጋላጭ መሆኑ ሲነገር፣ በሳምንቱ መጨረሻም 13 ሰዎች በወንዞች ዳር ራሳቸውን ለማቀዝቀዝ ሲሞክሩ ሰጥመው መሞታቸውን ተከትሎ ሰዎች ወደ ሐይቅና ወንዞች እንዳይጠጉ ማስጠንቀቂያም ተላልፏል። በለንደን የአየር ንብረት ሳምንት ላይ ንግግር ያደረጉት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ አካባቢን የማይበክል ወደ ንጹሕ ኃይል መሸጋገር አስፈላጊ መሆኑን ገልጸዋል። የአየር ንብረት ቀውስ ወደ ከፋ ሙቀት ዓለምን እየወሰደ በመሆኑ አፋጣኝ እርምጃ ሊወሰድ የግድ ነው ብለዋል።
በለንደንና በሌሎች ሙቀቱ በከፋባቸው ከተሞች ከ300 በላይ ትምህርት ቤቶች እንደተዘጉ ሲነገር በተለያዩ አካባቢዎች እሳትና ጎርፍ መከሰቱ ታውቋል። በደቡብ እንግሊዝ ከትላንት ሌሊት እስከ ዛሬ ጠዋት 29000 የመብረቅ ብልጭታዎች መመዝገቡን የሀገሪቱ ሜትሮሎጂ አገልግሎት ገልጧል። ወደ ሌሎች ዘገቦች ስናልፍ ኢራን የዓለም አቀፍ የኒኩሌር ተቆጣጣሪዎች እንዲገቡ ተስማምታለች መባሉን ውድቅ ማድረጓ ተነገረ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ቴሄራን የዓለም አቀፍ ኒኩሌር ተቆጣጣሪዎች እንዲገቡ መስማማቷን በስዊዘርላንድ ትላንት ለጋዜጠኞች ገልጸዋል። ሆኖም የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫም የኒኩሌር ፍተሻን በተመለከተ ምንም አይነት አዲስ ውል አልፈጸምንም ብሏል። ያም ሆኖ ከዓለም አቀፉ አቶሚክ ኃይል ኤጀንሲ ጋር ኢራን በትብብር መስራቷን እንደምትቀጥል ሚኒስቴሩ ገልጧል። ፕሬዝዳንት ትራምፕ ዛሬ ባሰራጩት ጽሑፍ በበኩላቸው ኢራን በከፍተኛ ደረጃም የኒኩሌር ፍተሻ እንዲካሄድ በሙሉ ልብ መስማማቷን ገልጸዋል። በዚህና በሌሎች ኢራን ባካሄደቻቸው መግባባቶች የሆርሙዝ መተላለፊያ እንዲከፈትና የተጣሉ እገዳዎች እንዲነሱ ተስማምቻለሁ ብለዋል። ያም ሆኖ ሁሉም የጦር መርከቦቻችን እዚያው እንደሚቆዩና አስፈላጊ ሆኖ ሲገኝ እገዳው ተመልሶ እንደሚጣል ትራምፕ አረጋግጠዋል። እንዳይንቀሳቀስ የታገደ የኢራን ገንዘብ እንዲለቀቅና ለምግብና ለመሠረታዊ አቅርቦቶች መግዣ እንዲውል ከስምምነት መደረሱንም አመልክተዋል። ትላንት ሰኞ በሆርሙዝ ሰርጥ 19 ሚሊዮን በርሜል ነዳጅ መጓጓዙንና ይህም ክብረ ወሰን መስበሩን የጠቀሱት ትራምፕ የነዳጅ ዋጋ እየቀነሰና ዓለም ወደ መረጋጋት መመለሱን ገልጸዋል። የኢራን ውጭ ጉዳይ ሚኒስቴር በመግለጫው የዓለም አቀፍ የኒውክሌር ቁጥጥር ወይም ፍተሻም በሀገሪቱ ፓርላማና ደህንነት ምክር ቤት ሕጎች መሠረት የሚከናወን እንደሚሆን አመልክቷል። ኢራን በ12 ቀናቱ ያለፈው ዓመት የእነ አሜሪካ ጥቃት የተመቱ የኒኩሌር ጣቢያዎችን የዓለም አቶሚክ ኃይል ኤጀንሲ እንዳይጎበኝ ማገዷም ይታወሳል። በሌላ ዜና እስራኤል ተኩስ አቁም በመጣስ በደቡባዊ ሊባኖስ በሰላማዊ ሰዎች ላይ ተኩስ ከፍታለች ሲል ሄዝቦላህ ይፋ ሲያደርግ የእስራኤል ጦር በበኩሉ አደጋ በደቀኑ የሄዝቦላህ ታጣቂዎች ላይ ጥቃት መክፈቱን ገልጿል። ከሄዝቦላህ ታጣቂዎች የአንዱን ፎቶም አሳይቷል። ሄዝቦላህ ቀደም ሲል ባወጣው መግለጫም የእስራኤል ወታደሮች መንገድ በሚያጸዱ ሰላማዊ ሰራተኞች ላይ ተኩስ መክፈታቸውን ሲያስታውቅ፣ የሊባኖስ ጤና ሚኒስቴር በበኩሉ በእስራኤል ጥቃት 2 ሰዎች መገደላቸውን ገልጧል። ሄዝቦላህ የእስራኤል ጥቃት በግልጽ ተኩስ አቁሙን የጣሰ ነው ሲል ከሷል። የእስራኤል ጦር ዘግይቶ ባሰራጨው መግለጫም በደቡባዊ ሊባኖስ የእስራኤልን የጸጥታ ቀጠና ለማቋረጥ በሞከሩ 4 የሄዝቦላህ ተዋጊዎች ላይ ተኩስ መክፈቱን አመልክቷል። ተዋጊዎቹ በቡልዶዘርና በሞተር ሳይክል በመሆን የጸጥታ ቀጠናውን ለማቋረጥ እንደሞከሩ ገልጧል። ማንነታቸውን ከለዩ በኋላ የእስራኤል ወታደሮች ተኩስ ከፍተው አደጋውን አስወገዱ ብሏል። ይህ በእንዲህ እንዳለ በኢራን በተነሳ አመፅ ኢንተርኔት መዘጋቱን ተከትሎ እስራኤል የስታርሊንክ ኢንተርኔት መቀበያ ወደ ኢራን በድብቅ ማስገባቷን የሀገሪቱ የቀድሞው ጠቅላይ ሚኒስትር አምነዋል። ባለፈው ታህሳስ በኢራን በተነሳ ህዝባዊ አመፅ መንግስት ለረጅም ጊዜ ኢንተርኔት መዝጋቱ የሚታወስ ሲሆን በብዛት በድብቅ በገባም ስታርሊንክ ኢንተርኔት መቀበያ ህዝቡ መረጃ ሲለዋወጥ ነበር። ስታርሊንክ ሲጠቀሙ የተገኙ ኢራናውያን መታሰራቸውም መነገሩ ይታወቃል። እንግዲህ በወቅቱ ወደ ኢራን በድብቅ ስታርሊንክን ማለትም መቀበያውን ያስገባችው እስራኤል መሆኗን የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት ገልጸዋል። ይህ አዋዜ ነው። ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳዎት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው።